መስከረም ምን ተፈጠረ? አሁን ገላጋይ መስለው ሰውዬው እኔን ያስመቱኛል እያሱ አንሳቸው ፈንክቼ ሱሪ ስለምለብስ ለከፋ በዛ አማካኝነት ነው በቃ ጸቡ የተፈጠረው። ታስሬያለሁ። ቃሊቲ ራሱ ታስሬ ነው። ምን አድርገሽ? 6 ወር ነው። ጀሪካን አንስቼ ግልብጥ ሳደርግ እዚህ ውስጥ ትፍ አለ። ወይ ወጋሽ? የነቃሁት ህፃኑ ሲጮህ ነው። ህፃኑ ላይ ወድቃ ታፍኗል። ሲጮህ ስነቃ ብላው ላይ ልፍት ብላለች። አንቺ ምን ነው የማረከሽ ባለሽ? ምን ነው የማረከሽ? ይሳደባል። ከሁሉም ጋር ስድብ ታዲያ ወደ ፍቅር ይሄዳል። ሌላው ልጅ ከፈለች አያገባኝም። እሺ በወቅቱ እሷም እብድ ናት፣ እኔም እብድ ነኝ። መጣሽ ተመልሰሽ ከዚህ አልወጣሽ። መጡ። ሽምግልና አባት ነው እንደሚሄደው። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከረማችሁ? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? የልቤ እውነት የተሰኘው ፕሮግራማችን ዛሬም እንደተለመደው ወደ እናንተ ይዘን መጥተናል። እንደዚህ በቆንጆ ልብስ ወደ እናንተ አምሬ እንደመጣ ላደረገችን ሱአሚ ስታይል እጅግ ምስጋና ማቅረብ ፈልጋለሁ። ሱአሚ ስታይል የተለያዩ የሱፎችን የሴት ልብሶችን ማለት ነው፣ ቀሚሶች፣ ሸሚዞች፣ የተለያዩ አይነት የሴቶች አልባሳት እንዲሁም ጫማዎችን ጨምራ እንግዲህ በጣም በብዙ አማራጭ ተጠብቃችኋለች። 22 አውራሪስ ሆቴል ሀዊ ህንፃ ግራውንድ ላይ ትገኛለች። በ0911 10 75 54 ብትደውሉ ታገኙታላችሁ። ሱአሚ ስታይል እጅግ በጣም እናመሰግናለን። ዛሬ 2 እንግዶች ይዤ መጥቻለሁ፣ 2 ጥንዶች ማለት ነው። እነዚህ ጥንዶች እንግዲህ እንዴት ወደ ፍቅር ህይወታቸው የገቡበትን አጋጣሚ፣ ሁለቱም የቀን ስራ ይሰሩ ነበረ። ከዛ በኋላ አለቃና እንግዲህ ሰራተኛ ሆነው ተገናኝተው ወደ ፍቅር ህይወታቸው ውስጥ እንዴት እንደገቡ፣ ከዛም በኋላ የገጠማቸውን ነገር፣ ከዛም በፊት ደግሞ ያሳለፉትን የህይወት ታሪክ ያወሩናል፣ እንሰማቸዋለን። እስቲ የእነሱ ታሪክ ምን ይመስላል የሚለውን ነገር እኔም ለመስማት ጓጉቻለሁ። እናንተም የጨነቃችሁ ግራ የገባችሁ መልስ ሰጣችሁለት ጉዳይ ካላችሁ በ0905 832283 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞና ቫይበር ላይም እንደዚሁ የ5 ደቂቃ ህይወት ታሪካችሁን በድምጽ ቀርጻችሁ አሳጥራችሁ ካላካችሁልን አይተን ገምግመን እንጠራቸዋለን ማለት ነው። ዩቲዩብ ቻናሌን ከወዳችሁ፣ ፕሮግራሜን ከወዳችሁ ሰብስክራይብ ሳታረጉ ይሄን ቪዲዮ ባታዩ ደስ ይለኛልና ገባ ብላችሁ መጀመሪያ ሰብስክራይብ አድርጉና ተመለሱ ወደ ታሪኩ። የዛሬ ባለ ታሪኮች የታሪክ ምንድነው? አብረን እንቆያለን። እንዴት ናችሁ? እንዴት ነሽ? መስገን እግዚአብሔር ፊትሽን ለምን እንደምታዞሪስ ወደዚህ ዞረሽ? አይ እንትን ስለዘረ ራሱን የሚያዞርሽ? ራሱ እንደዚህ ያዞርሻል ዝም ብሎ? ኧረ ተይ። ድምጼንም ይከለክለኝ እሱ ስለሆነ እንደዚህ ነገር። ለምን? ያን ጊዜ ያመመኝ ጊዜ እንደዚህ ዞሮ ስለነበረ። እስቲ ታሪካችሁ ከየት ነው የሚጀምረው? መጀመሪያ ወደ ፍቅር ታሪካችሁ ከመግባቴ በፊት እስቲ አሸናፊ አለቃ ከመሆነ በፊት ማን ነበርክ? ከየት መጣህ? እንዴት መጣ የሚለውን እናውራ። አለቃ ከመሆን በፊት ያው የሙያ ዘርፉ ያው በኮንስትራክሽን ላይ ነው። ግንበኛ ወይም አናጺ የሚለው ነገር ነው። ያ ሲሆን ምንድነው ብቁ መሆን መቻል አለብን። ብቁ ስንሆን ሙያውን ሁሉንም ማወቅ ያስፈልጋል። በትምህርት ባይኖር በሙያው ላይ በትክክል እንደሚሰራ ያለ ትምህርት ይቻላል። እዚህ ጋር ከመጣታችን በፊት ልጅነት ለጋንዲድ ልጅነቴ ምን አይነት አስተዳደግ አደግ? እዚሁ አዲስ አበባ የተወለድኩትኝ። አዲስ አበባ ተወልጄ ያው አጋጣሚ ያው ከድሃ መወለድ ትንሽ እንድንገላታ ሆኛለሁ። ምንድነው የ7 ዓመት ልጅ ሆኜ ወደ ማዘር ሀገር ነው ያው ፋዘርና ማዘር ባለመስማማት ሲለያዩ ያው ግድ ሴት ልጅ ብቻዋን ያው ኑሮን ልጅ ጋር መግፋት አይቻልም ነበርና እርግጥም ነው አሁንም አይቻልም ለብቻ እና ያው ወደ ተሻለ በሚለው ወደ ገጠር ወደ አክስቷ ጋር ወደ ትውልድ ቦታዋ ወሰደች ማለት ነው። ምን አንተን ይዛ? አዎ ማለት እዛ ለአክስቴ ነው የሰጠችኝ። አንተ ብቻ ነው የወለደችው? አይ አሉ ሌሎችም። እሺ የኔ ታናናሾች አሉ። እነሱንም እንደዚሁ እዚሁ በአዲስ አበባም በሌላ ገጠርም ምናምን ነው ያደግነው እና ከዛ ከክፍለ ሀገር ያው ነፍስ ሲታወቅ እኔ ማን ነኝ የሚባል ነገር አለ። ጉርምስና የ7 ዓመት ልጅ ሆኜ ነው የሄድኩት። ሳይ ያው ወላጆቼ እዚህ አዲስ አበባ እንዳሉ ነው
የሚነገረኝና ያው እድሜ ከፍ ሲል ፍለጋ እኔ ወጣሁኝ ማለት ነው። አክስትን ጥለመጣ? አዎ ማለት ያው ግድ ነው ለማየትም በሚለው ምክንያት መጣሁ። ግን እዚሁ ለመድኩኝ። አዲስ አበባን ስታገኙ መጀመሪያ ምንድን ነበር እንደመጣ? መቼም ዘመድ ነበረ? አዎ እዚሁ አክስትም አለች እዚሁ ልደታ አካባቢ። እሺ እሷ ጋር ሆኜ ነው እናቴንም አባዬንም ላገኝ የቻልኩት ማለት ነው። እሺ እንዴት ነበረ ስታገኛቸው የነበረ ስሜት? 7 ዓመት ስንት ዓመት ነው እዛ ጥለውክ የመጡት? ስንት ጊዜ ሲሆን? የ7 ዓመት ልጅ ሆኜ እዛው አደረሰችኝ፣ ተመለሰች። ከዛ በኋላ አላየሃትም እስከ 18 ዓመት? እሺ ከዛ ማንነትን ፍለጋ በሚለው እዛ ያው አክስት ልጆች አክስት እና ሌላ ዘመዶች ናቸው ያሉት። በምንም አትገናኝም። ግድ መጥቼ ለማየት ብዬ መጥቼ ማየትና ያው ለማየት መጣሁ። አቅጣጫው ተቀየረ። እዚሁ ለመሆን ሳገኛቸው ሁለቱንም ሳገኛቸው እዚሁ ለመኖር ወሰንኩኝ ማለት ነው። ሌሎች እህትና ወንድሞች እዚህ ነበሩ? እዛ ናቸው? የኔ ታናሽ ሴቷ እሷ ጋር ነበረች እዚሁ ልደታ ያለችው ጋር። ወንዱንም ፋዘር ለብቻው ሌላ ሚስት አግብቶ ስለነበረ እሱ ጋር ነው እየኖረ የነበረው ማለት ነው። 3 ነን ከኛ እናት የምንወለደው። እሱ ከራሱ ሌላ ልጆች 3 ወልዷል። እንደዛ እሱም ከነዛ ልጆች ጋር አሳደገ ማለት ነው። እና በዛ መካከል ምንድነው የተፈጠረው? ያው ዝም ብለሽ አትቀመጭም ቤተሰብ ላይ። ወደ ቀን ስራ የገባሁኝ። ቀን ስራ ስገባ ያው ሙያ መልመድ መጣ። ሙያ እየለመድኩኝ ድርጅቱ ውስጥ ያው የአለቆች ያው እንደ ተላላኪ እንደሚለው ማለት ነው። ሙሉ እንትኑም ስለሌለኝ ለጉልበት ወደኋላ አይደለም እሰራለሁ። መረጡ አንተን ሰራ ማለት ነው። እቃ እንዲያነሱ የሚሰራውን ለባለሙያዎች እንዲያቀርቡ ምናምን ያው ማዘዝ ጀመርኩኝ። ከዛ በአጋጣሚ አየሃት ወደ መስከረች፣ እሷም ተቀጠረች። የእሷ አለቃ ሆነ ተገናኛችሁ፣ ተያያችሁ። ላቆም እዚህ ጋር ወደ መስጊድ ምጣ። እንዴት ነሽ? እስቲ አሁን እሱ እንግዲህ የተገናኛችሁበት ሰዓት ላይ አስቆምኩት እሱን። መስኪ እንዴት ነው? እስቲ ልጅነቷ ልክ የነገረኝን ታሪክ ሰማሻል? እስቲ ንገረኝ። ነው ተወልጄ ያደግኩት አዲስ አበባ ቤታል ወደ ጦር ኃይሎች ወይራ ሰፈር ነው ሰፈር። ወይራ ሰፈር። እድሜ ለትምህርት እንደደረሰ ማነብራን ነው የተማርኩት። እሺ ማነብራን እስከ 8 ተማርኩ። ከዛ አየር ጤና 2 ዓመት ተማርኩ። 10 ውጤት አልመጣልኝም። ምን አይነት ልጅ ነበርሽ? ልጅነትሽ ላይ ተማሪ እያለሽ ምን አይነት ልጅ ነበርሽ? እኔ ኳስ ነው የምጫወተው። ወንድ ነበርሽ የሚል ሰምቻለሁ። ዩኒፎርም ራሱ ነው ቁምጣ ነው የምለብሰው። በቃ ቀሚስ አይሆነኝም። ለምን? ቀሚስ አልወድም እኔ። ራቁቴን ሄድኩኝ እየመሰለኝ። እሺ ሱሪ ነው የምለብሰው። ሰው ካነካኝ ከሰው ሳደባለሁ። ትደባደቢያለሽ? አዎ። እሺ እሺ። አባቴን ራሱ ታስሬያለሁ። ቃሊቲ ራሱ ታስሬ ነው። ምን አድርገሽ? ተደባድቤ። እኔ ሰው ሲነካኝ አልፈልግም። እሺ። ከዛን አየር ጤና ነበር የምመራው። 10 ውጤት አልመጣም። ወደ ቀን ስራ ገባሁ ከምቀመጥ ብዬ። ከማን ጋር ተደባደብሽ? እንዴት ተደባደብሽ ስትታሰሪ? ሰውዬው ጫማ ሰሪ ነው። ጫማ አዲስ ጫማ ነው ወስጄ ሰጠው ስራ ላይ ብዬ። እሺ። ከዛን ስራ ላይ ብዬ ሰጥቼው ትኬት አልሰጠኝም፣ አልጀመረም። የምን ትኬት? የትኬት የጫማ የተቀበለበትን? አዎ። እሺ። ማረጋገጫ እዛ ሰዓት አልጀመረም ነበር። እኔ ጫማውን ሰጥቼ መጣሁ። ቆይቶ ክፍለ ሀገር ሄዶ ቆይቶ መጥቶ ከዛ ስጠኝ ስለው አልሰጠሽኝም። ኧረ ሰጥቻለሁ እንደዚህ አይነት ጫማ ስለው ተኔ ጋር ግብ ያዘ። እሱ ጎትተኛል፣ እኔም እንትን ራሴን ለማዳን ነው። አሁን ገላጋይ መስለው ሰውዬው እኔን ያስመቱኛል እያሱ እሳቸው ፈንክቼ ቃሊቲ 15 ቀን ታሰራለሁ። በስመ አብ። እቤት ውስጥ አስቸጋሪ ልጅ ነበርሽ? አትንኩኝ ነው እንጂ ሌላ ነገር ሲናኩኝ ብቻ ነው እንጂ ሌላ ነገር የለብኝም። እናቴ ነኝ ሳትወልድ ቤት የቀረች ነው። እታዘዛለሁ ለእሷ። ሳትወልድ መኪና ገጭቷት ቤት የቀረች ነው። ከገጨ በኋላ እኔ ነው የወለደች። እሺ። ቤት ተቀምጠው? አዎ። እሺ። ወንዶቼ ትልልቆች ናቸው። ለእናቴ እታዘዛለሁ። ሌላ ባህሪ የለኝም። እኔ አትንኩኝ ብቻ ነው። አሁን ትምህርት ቤት ከሄድኩ መንገድ ላይ ማለት ነው ያም ይነካኛል። ዩኒፎርም ሱሪ ስለምለብስ ነው። ለከፋ? አዎ። ስለምሳደብ ስለሚያውቁ ማንም አያሳልፈኝም። መስማት ይፈልጋሉ? እሺ። ታፍራለች። አታፍራ ነው። እሺ። ከዛ በኋላ እንግዲህ ትምህርቱ አለቀ? አዎ። ትምህርቱን ጨረስኩ። እንደምን አልመጣልሽም ውጤት? አልመጣም። ከዛ ወደ ምን ገባሽ? ከዛን ቤት አልቀመጥም ብዬ ቀን ስራ ገባሁ።
ያው ለምን መልበስም አለ ምንም ነገር አለ። ወጣትነት ራሴ ለመቻል ቀን ስራ እየሰራን ከሱ ጋር ተገናኘን። እሱ ባሬላ ይችለኛል፣ እኔ አልችልም። እጄ ተማሪ ነኝ እንግዲህ ትምህርት ወይ ቀንስልን ወይ ደግሞ ቀረብ አድርጎ ድንጋዩን ስራው ካልቻልሽ ጀሪስ ባሬላ ቁጭ ያደረኩለትና ወጣሁ ወደ ቤቴ ስሄድ ማለት አለቃችን አለ የልትሄጂ ነው? ይኸው እንደዚህ አባረረኝ፣ አልቻልኩም። እኔ ተመልሻለሁ። እሺ ያልኩ ተመለስኩ። ተሱ ጋር እንደምንም አንድ ሳምንት ስራውን እየለመድኩ ተሱ ጋር እየተግባባን ሄድን። እዛ ነው የፍቅር ጥያቄ አነሳልኝ። እንዴት ነው ጠየካት? እስቲ ወደ አንተ ልምጣ። የፍቅር ጥያቄ ጠየካት፣ ግን ከፍቅር ጥያቄ በፊት አሁን የነገረችኝ ነገር አንተ ጋር የነበረው ስሜት ምንድን ነው? ተሸከሚ ያው ግድ ነው እና እኔም ታዝዤ ስለሆነ እንደዚህ አስደረግ ተብዬ ስለሆነ ግድ ነው አለቃ ስለሆነ በዛ አማካኝነት ነው በቃ ጸቡ የተፈጠረው። እሺ ከዛ ተናገርካት አንተ? ተናገርኩ። እነሱም ተሳድበው ሄዱ። ከዛ እኔ የበላይ አለቃ መለሳቸው። ማለት ይሰራሉ ልጆቹ እንደዚህ ይሄ ቀለል ያለ ባቅማቸው የሆነውን ይሰራሉ። እንደሷ አለች ጓደኛ ከሷ ጋር የጀመረች ይሰራሉ። እንደዚህ ቀለል ያለ ነገር ስትሰጫቸው ይሰራሉና በዛ አማካኝነት መለሳቸው። ዞሮ እኔው ጋር ነው የተመደቡት። መጣሽ ተመለሰሽ ከጃል ወጣሽ መጡ። በዛ አማካይ ያው ቆየን እንደዚህ ወዲያው ሲያደር ቀናቶች እየሄዱ በሚመጡ ሰዓት ያው ወደ ፍቅር ጥያቄ አቀረብኩኝ። ምን አማረከ? በወቅቱ እሷም እብድ ናት እኔም እብድ ነኝ። ሁሉ ነገር እንግዲህ ደስ ይል ነበር። በነገራችን ላይ እንደዚህ በመጻጻፍ ምናምን አይደለም፣ በቃል ነው። ምንድን ነው ያልካት መጀመሪያ? ያው ወድጄሻለሁ እንጋባ። አንቺ ምኑን የማረከሽ ባለሽ? ምኑን የማረከሽ? ይሳደባል ከሁሉም ጋር ስድብ ታዲያ ወደ ፍቅር ይሄዳል። እሺ ኃይለኛ ነው። እሱም አትንኩኝ ይላል። በቃ እኔም አትንኩኝ እሱም አትንኩኝ። እኮ እንዲህ አይነት ሰው እኮ አንድ ቤት ሲገባ አደጋ የለውም። እንዴት አደጋ የለውም? እሺ እንመጣለን። የሚገርመው ነገር የለም ውጭ ላይ እሷም ኃይለኝነቷ ነው የቀረው፣ የኔም እንደዛው ማለት ነው። ፍቅር አሸነፈው። በእውነት እንደዚህ ጠረጴዛ ዙሪያ ነው በቃ የምንነጋገረው እንጂ ዱላ እንደዚህ ያሳርሽባትም አላውቅም ጭራሽ። እሺ ፍቅር ጥያቄ ጠየቀሽ? ምን አልሽው? እሺ ነው ያልኩት ወዲያው። እንዴ ቆይ ምናምን አይባልም? ቆይ ምናምን አላልሽውም? እኔ አላውቅም። ምኑን ነው የማታውቂው? ስለሽ መጀመሪያ መሰረቱ የለኝም ስለ ፍቅር እሺታ ምንም። እሺ ጠየቀኝ። ቆይ እስቲ ቆይ በሂደት ነው የተባባልነው። ይሻል እየታየን በቃ ምሳም አብረን እየበላን ቤታችን ቅርብ ነው ለስራ። ምሳም በፊት ወደ ቤት ይሄድ ነበር። አሁን እሱ ጋር ምሳም መዋል ጀመርኩ። አብረን እየበላን ምን እያልን ዋል በቃ ወደ ፍቅር ገባችሁ። የመጀመሪያ አንድ ቤት መኖር የጀመራችሁበትን ጊዜ ታስታውሱታላችሁ? የነበረውን ስሜት እስቲ በይ አንቺ ንገሪ። ደስ ይላል። እሱ ብቻውን ነበር የሚኖረው። እኔ አሁን ምሳን ቋጥሬ ከቤት ከእናቴ ጋር ነው የምወጣው። ከእናቴ ጋር ወጥቼ እሱ ምግብ እንዳያወጣ የኔን ቋጠርኩትን አብረን እንበላለን። ብር እንዲዝት ነው ያሳይ ለመቆጠብ። ምሳ አብረን እየበላን ሂሳብ ብር እንዳያወጣ አልፈልግም እኔ። ለምን ከእናቴ ቤት የተቋጠረውን ምሳ አብረን እንበላለን። በልተን ውለን ማታ እንደገና 11 ሰዓት ስንለቀቅም እሱ ቤት ሄዳለሁ። ምግብ ትሰሪለታለሽ ቤት? አዎ እሰራለሁ። እሺ ሲበላም ያሟል እሱ የምግብ ቤትም ሲበላ ስለሚያመው ማለት እኔ ከቤት ከእናቴ ቤት ምንም ይዤ አበስላለሁ። እሱ አብስዬ ቋጥረክ ነው አለው። ከቋጠርኩ ነው ቋጠርኩ። እሱም ሰርቶ ቋጥሮ ይመጣል። ምሳ አንድ ላይ እየበላን ስንል እየተቀየረ መጣ። ከዛ ነው ተገናኘን። ባልና ሚስት ሆናችሁ? አዎ። እሺ አሸናፊስ ምንድነው የምትለኝ ስለዚህ ጉዳይ? ምንድነው ያው ወንደላጤ ነኝ። በዛን ሰዓት ቤት ውስጥ እንጀራ እናት የነበረችውና ጥሩ ናት ለኔ። በነገራችን ላይ ያው ራስ መቻል ግድ ስለሚያስፈልግ ነው እንጂ ተገፍቼም አይደለም ከቤት የወጣሁት። ጥሩ ናት። ለልጆቿ የምታደርገውን ቀጥታ ፋዘር ጋር ነው የገባሁት እንጀራ እናት ጋር እንደተገናኘን ማለት ነው። እዛ ጥሩ ናት። ለልጆቿ የሚደረገው ነገር ለእኔ አይቀርም እና ግድ እስከ መቼ የሚለው ነገር ሲሆን ቤት ተከራየሁ። ቤት ተከራይቼ ያለ ነው ለእሷ ጋር የተገናኛችሁት። ፍቅር ጥያቄ ምንም የቀረበው ከዛ እንዳለችው ቅዳሜ እሁድን
ስራ ካልገባን ትመጣለች፣ ልብስም ታጥባለች። የሚዘገጃጁትን ነገሮች ለሰኞ አዘገጃጅታልኝ ወደ ከሰዓት ቤት ከመግባቷ በፊት ያለው ማለት ነው ወደ ቤቶቿ ትሄዳለች። ያው ቁጣ ምናምንም እንዳይመጣ ምክንያቱም አላስተዋወቀችኝም፣ እኔም ቤት ሂጅ አልተዋወቅኩም። ያን ምንድን ነው ያደረግነው? ግድ መጠቃለል ስላለብን እኔ ፋዘር ጋር ሂጄ እንደዚህ ያስፈልጋልና ሂድልኝ ብዬ ሽምግልና አባት ነው እንደሚሄደው እንደዛ ነው ያደረከው? እንደዛ ነው አባት ይሄዳል ሽምግልና እንደዛ ነው ያደረኩት። እሺ አንተ እንደዛ አደረኩኝ። በሄዱ ሰዓት በአጋጣሚ የእሷ አባት አልነበሩም እና ብቻ ቤት ላለ ሰው አሳውቀዋል። ቤት አልነበሩም፣ ስራ ነበሩ። እሺ አሳውቆ ነው የተመለሰው። ምን ተጋብተዋል ነው ማለት በቃ ፍላጎት እንዳለን እና የሚባለውን ለመስማት ስንል እኛ በዛን ሰዓት እንደዛ ስናደርግ ገና እሷም ቤት አልገባችን። በቃ ፋዘር እኮ የለም ሳያገኘው ምናምን ስትለኝ እኔንም አባት ስጠይቀው አላገኘኋቸውም ምናምን በቃ የራሱ ጉዳይ ብለን እኔና እሷ ተነጋገርን። ገባች። ምንም የለም ሰርግም ምንም ፕሮግራም አልተዘጋጀም። ቶሎ ብለሽ ላጣልሽ ያመልጠኛ ብለሽ ትፈሪ ነበር? ያመልጠኛ ብለሽ ትፈሪ ነበር? አይ ለሱ ሳይሆን ወንድሜ ይቆጣኛል። ወንድሜ መግቢያ መውጫዬን በጣም ነው የሚቆጣጠር። ስለዚህ ወጣሁ አንድ ቀን አደርኩ፣ በዛ ቀር እሺ ተመለስኩ። የታደርሽ ይገጥኛል። ወጣሁ ተመልሼ እሱ ጋር ገባሁ። እንደገባሁ እምቢ ማለት አይችሉም። ገብቻለሁ። ሽማግሌ ተላከ። ቀረሽ? ቀረሁ። ስንት ወለዳችሁ? 4 አለን። 4 ልጆች? 2 ሴት 2 ወንድ። ዋው ደስ ይላል። የመጀመሪያው ስንት ዓመት? 18 ዓመቱ ነው። ጎረምሳ አልብሳችኋል? ትልቅ ትንሹስ? ኪሩቤል አሁን 4 ዓመቱ ነው። 4 ዓመት ማለት እሷ የታመንኩበት። እሺ ወደ እሱ እንመጣለን። የመጀመሪያ ልጅ ስትወልዱና አባት ስትባል የተሰማ ስሜት ምንድን ነው? ደስ ይላል። አባትነት ያው እንዲህ በአክስት ልጅ ምናምን በአጎቶች ምናምን ባድግም የልጅ ጥቅም አውቃለሁ። ምክንያቱም የአክስቴ ልጆች እና አጎቶች ምናምን ስላሉ እዛ ገጠር ስለማቅ ልጆቻቸው እንዴት እንደሚንከባከቡ እዛውም በገጠር እና ደስ ይላል። የልጅ አባት ሲኮን ደስ ይላል። ወንድ ልጅ ሲወለድ ደስ ብሎኝ ተወለደ። ኦኬ። ከዛ ማሳደጉ ደግሞ ለአንቺስ እስቲ የመጀመሪያ ልጅ እርግዝና አለ፣ የባህሪ ለውጥ አለ። መቼም እርግዝናውን ችግር ነው ታውቂያለሽ፣ እኛ እናስቸግራለን። እስቲ እሱ ጋር ከሱ ጋር የነበረሽ ነገር ሰው አንጣላም አልተናናቅም ይላል፣ ግን ቢያንስ በእርግዝና ዘመን ሰው ይጣላል ብዬ አምናለሁ። የእንትን ለውጥ የባህሪ ለውጥ ስላለ የለም። እሺ ንገሪኝ፣ ያማረሽ ነገር ናፍቆሽ ጠፍቶብሽ ሊሆን ይችላል። ያማረሽ ነገር አላመጣልሽ ይሆናል። ይገዛልኛል። እውነት? እሺ እኔ ጠላ ብቻ ነበር የሚገዛው፣ ሌላ ነገር ምንም። ጠላ ይዞ ይመጣል ግዛልኝ ነው እንዴ? እንደዚህ ትራፊ ምናምን ከሰው ጋር እኔ ድርጆቹ ጋር ቁጭ እየበላለሁ፣ ምንም አይመስለኝም። ኦኬ። ለምን እርጉዝም ነኝ እኔ። በቃ እቺም ስድቤም ስላለች ያም ስለሚ ዱርዮችም ያስጠጉኛል። ትራፊ ነው ያችን ቀምሼ እንትናል። ምንም እርግዝና አላስቸገረኝ። ኦኬ። የተራረፈ ነው። ማንም ዱርዮች በፌስታል ከያዙ ቁጭ እየበላለሁ። እሺ። ጠላ ነው ይገዛልኝ። አላስቸገረኝ። ስትወልጂስ የነበረው ሰላማዊ ስትወልጂ? ስወልድ በሰላም ነው። ኦኬ። በሰላም ነው የተቀላቀልኩት። ከዛ ማሳደጉስ የነበረው ስራውን ቆመ ያንቺ መሰለኝ አይደል? ልጅ ሲወለድ አንቺ ቆምሽ፣ ስራው እሱ ላይ ሆነ። እሺ። ከዛ በኋላ ኃላፊነቱ አሁን አንተ ላይ ነው። ሙሉ በሙሉ ታግዘ ነበር በፊት? በፊት ታግዘ። ከዛ ኢኮኖሚው ልጅ መጣ፣ ኢኮኖሚ ደግሞ አንተ ላይ ብቻ ሆነ። እስቲ ንገረኝ ስለሱ ሂደት። የሚገኘውም ብር ይሰራል። በዛን ጊዜ ጥሩ ብር ነው የምናገኘው። በወር 300 ይሁን 400 ይሁን ብሩ ይሰራል። በቃ ቀለል ባለ በትንሽ ብር ቀለል ያለ ኑሮ ይኖራል እና ምንም አልመሰለኝም። በነገራችን ላይ የመጀመሪያው ልጅ ምንም እንትን ያን ያክል አልከበደኝም፣ ምክንያቱም ብሩ ስለሚሰራ ማለት ነው። እና ጥሩ ነበር። እሷን መታረስም ጥሩ ነው። ከዛ እህቶች አሉ ትልልቆች መታረሶች ጥሩ ነው።
ከዛ 2 3 ያልሽ መጣሽ ሁለተኛ እንግዲህ ስወልድ እናቴ ጋር ነው የወለድኳት እናቴ እያለሽ እንዴት ደጅ ትወልጃለሽ አለች እናቴ ጋር ገባ ወለድኳት እናቴ ከዛን አባቴ እቺ እኔ ስሞት ነው ከዚህ ቤት የምትወጣው ሂጂ ውለጂ ያልሰጥሽም አለኝ ምን ሁለተኛው ልጅሽ ወሰዱብሽ እናቴ ትባላለች እናቴ ቤት እዛ ወለድኳት ጥጃት መጣሁት እንዴት ቻልሽ ቀን መጥቻ አጥብቻ ትሄዳለች አንተ እንዴት ይሻልካት አሸነ ያው ኑሮ ነው ስራ እንድትሰራ ፈልገህ ነው ወደ ስራ እንድትገባ ነው ወደ ስራም እንድትሰራ ያው መተጋገዝ ስላለብን ልጅቷ ያው ካደገች በኋላ ነው በነገራችን ላይ ለትምህርት ማዳም ስትደርስ ነው ወደ እነሱ ጋር እንትን ያለችው የተቀለለችው እና እስካሁን እዛው ነች ኦኬ አንተ ዛ መጀመሪያ ከይዛ ነበረች ልጅ እኔ ወለድኳት እናቴ አባቴ እኔ ስሞት ነው የምትችልኝ ከዚህ ቤት የምትወጣው ስለዚህ እኔ ያሳድጋለሁ ሂጂ ልጅ ተፈለግሽ ነው ያለኝ አባቴ ሌላው ልጅ ከፈለግሽ አያገባኝም አልሰጥም ማለት እሺ እኔ እሷን ጣልኩላት ገባ ወደ ቤቴ ሲያመኝ መጥቻ አጠባታለሁ ቤቴ ይገባል ኦኬ በመሃል መጣች እናንተ ጋር ትመጣለች ትሄዳለች ኦኬ ነፍስ ስታቅ ማለት ነው ስትናፍቀኝ አመጣታለሁ ማለሽ እንትን እያልኳት እዛ አሁንም እናቴ ጋር ነው እዛው አደገች ከዛ ሶስተኛ አራተኛ መጣ ምንድነው የተፈጠረው ነገር ወደዚህ እንምጣ ሌላ የምታወራኛለህ ከዚህኛው ከችግሩ በፊት ለስራም አረብ ሀገር ሄጃለሁ አዎ ሄድሻል ኩዌት ሄጃለሁ አብራችሁ ናችሁ ወተዳለ ያለ እንዴት ሄድሽ ለስራ ለመቀየር እሱ እንዲቀየርልኝ ይፈልጋል ዘላለም ድንጋይ እንደተሸከመ እንዲኖራል ስለዚህ አረብ ሀገር ሄዳለሁ አልኩ ተመዘገብኩ ሄድኩ አረብ ሀገር ከታም ተሸኛት ትንሽ ነው በመንግስት ሊርኩ ትንሽ ነው ከፍያ እሺ እዛን ጊዜ ትንሽ ነው 5700 ብር ነው ምናምን የተከፈለው በኤጀንሲው ማለት ነው እሺ እና የምርመራ ምናምኑን ነው እዚህ የከፈልነው እዛው ሰርታ ነው የተከፈለው ቆይ ብዙም አልነበረም ብሩ ምን ገጠመሽ እዛስ ምን ሴትያ ማህናት የገጠመች ባልና ሚስት ናቸው ምንም ስራ የለም አትጂ ያለችኝ ነው እኔ 45 ቀን ሲጨርስ ልጆቼን አፈቁኝ ይመጣ 45 ቀን ቆየሽው አይ 2 አመት ከ45 ቀን ኮንትራቴን ጨርሼ ወጣ እሺ እዛ ምንም የገጠመሽ ነገር የለም ሰላማዊ እና ታዲያ ከዛ የምትልኪው ነገር እናንተ ነው ታለወጣው ነበር እንደ በተወሰነ ደረጃ ነው ከእጅ ወደ አፍ ነው ገንዘብ አይ ከእጅ ወደ አፍ ሳይሆን ይሄን ጨረቃ ቤት የሚባለውን ሞክረናል በነገራችን ገዛችሁ እሺ እና ያው በሷ ምክንያት ነው የሆነ በትንሽ ነገር ዝም ብሎ ሽርፍርፍ ብሎ እየፈረሰም ሲያስቸግር ወደ ባለቤቱ ተመላሽ ሆኖ ትንሽ ብር መለሰልን ለሷ ሕክምና ዋለ ብሩ ማለት ነው ምንድነው የተፈጠረው ጤናሽ ላይ በምን ምክንያት እስቲ ንገሪኝ እኔ በፊት ምንም በሽታ የለብኝም አሁን እኔ መጨረሻውን አራተኛው ልጅ ካረገዝኩ በኋላ ማለት ነው ልጅ የለም ቤት ውስጥ ውሃ ገለብጣለሁ ብዬ ነው ጀሪካን ያነሳው ጀሪካን ልጅ ቤት ውስጥ ማንም የለም እርጉዝ ሆነሽ ስንት ወር 6 ወር ነው ጀሪካን አንስቼ ግልብጥ ሳረግ እዚህ ውስጥ ትፋለብኝ ወይ ወጋሽ አይገላበጥ ሐኪም ቤት ሄዳለሁ እነሱ የእግሩ መገላበጥ እንጂ የጭቅላቱ መገላበጥ አይ እሺ ጤና ጣቢያ ሁሌ በየወሩ ሲሄድ ማለት ነው እኔ ይሄ ልጅ አልወልድ እሱ በምጥ ነው የምትወልጂልኝ እኔ በምጥ አልወልድም ይሄው ጭንቅላቱ እዚህ ነው አይገላበጥም ምግብ ራሱ ስበላ ወደ ላይ ነው ምንም እሱ ትወልጂዋለሽ ነው ሪፈር ጻፊ ዘውዲት ኦኬ ዘውዲትም እየተከታተልኩ እነሱ በምትወልጃለሽ እኔ እዚህ ጋር ገለበጥም ጭንቅላቱ ተዘየ እየተገላበጠ አይደለም እዚህ በምጥ አልወልድም እኔ ለምን ወይ ፕራሴን እንዲያርጉ ነው እንደማይገላበጥ ነው ይታወቀኝ ምግብ አያስበላኝም ትንሽ ከቀመስኩ ወደ ላይ ነው በፊት የሌለ ባህሪ ነው ያመጣው ነው በቃ ተመረመርኩ የስኳር ማነስ ነው እንትን ቤተዛታ ይያል እሺ ቤተዛታ እንዲገለበጥ ነው ስኳር እየጠጣው ቀድሞ ሳስታውቋል ምንም አይገለበጥም እነሱ እንዲገለበጥ ነው የሚያደርገው እሺ አስታውቋል ግን አይገለበጥም ልጁ አስታውቋል እዛ ወደ ጋንዲ ጻፍልኝ ነው ስንት ወር ሲሆንሽ 7 8 እና 9 ጋንዲ ነው የተከታተልኩ እሺ ጋንዲዎችም የጭንቅላቱን አይም እነሱ የእግሩ መንቀሳቀስ ሌላ አካሉ እንቀሳቀሳል ጭንቅላቱ ሆድሽ ላይ ይታወቅሻል ሲንቀሳቀስ ሲረግሽ አዎ ሆዱ እንቀሳቀሳል ጭንቅላቱ እንቀሳቀሳል ጋንዲም እንደዛ ነው እየተማገጥኩ ማለት ነው እኔ ኦፕራሽን እንዲያረጉኝ ነው ፈልገው እነሱ አይሆንም 3 ልጅ በምጥ ወልደሻል ይሄን በምጥ ነው የምትወልጂው ነው እሺ እናንተ እንዳላችሁ ታልኩ በቃ ሞለጃ ሳስደርስ ትመጫለሽ እሺ ወደ ቤት የገባው የምጥ ሰዓት ማለት ነው እኔ አርጎኛ አቀው 3ቱም ስወልድ እኔ በስርዓት ነው
ይሄ ግን በተኛውበት ተኝቻለሁ ማለት ዋሽንት ፈን የፈሰሰላል ድንገት ምንም ህመም የለም እሱ ነው ራሱ ኧረ አሸናፊ እኔ የሆነ ነገር ፈሰሰኝ ስለ ሽንትሽ ነው እኔ ሽንት አይደለም ሽንቴን አላውቅም እንዴ ሽንት አይደለም ተነሽ አለኝ ተነሳሁ ሳይው በቃ ይፈሰኛል ዝም ብሎ ዛንቺ ትልቁ ልጄ ማስታጠቢያም ደቀነልኝ ዋሽንቱ ፈሷ አለቀ ቤት ውስጥ ሆናችሁ ሳትሄዱ አዎ እሺ እዛን አጣጣበይ ልብስ ቀይሬ ለብሼ ሄድኩ እዛ ሴት ለምን እነሱ ሲያምሽ ነው ያሉ ህመማንቺም ከፈሰሰ በኋላ ህመም ትጠብቂያለሽ እንደገና ሴት በድንገተኛ ነው በቀጠሮ ሳይሆን በድንገተኛ ክፍል ገባ ማለት ነው ልጅሽ አመጣጡን ታውቂዋለሽ አለኝ ዶክተር አውቀዋለሁ በእግሩ ነው የመጣው አዎ አመጣጡን ወይ አንቺ ተበረታሽ ወይ ትወልጂዋለሽ አለ ካልበረታሽ ወይ አንቺ ወይ እሱ ትሞታ እኔማ በስመ አብ አይባልም ግን ትሞታላችሁ አለ እንደዚህ ነው ያለው እኔ አርጊ የምትለኝን አደርጋለሁ እኔ ሁኚ የምትለኝን እሆናለሁ አልኩ በቃ እሺ ምን ምርጫ አለው እዛ ገባው በእግሩ እንደመጣ ተወለደ ልጅም ሁሉን የማለው እግዚአብሔር ከዛ በኋላ 15 ቀን ነው ከ15 ቀን ልጄንም አስገርጂ ኖርማል ተወለደ ምንም ችግር የለበት ልጅ ተወለደ እንትን ነው እዚህ ጋር ምንድነው የሆነው መሰለሽ ሲያዋልዷት ለአምስት ሆነው ነው ያዋልዷት እሷ ታመጣለች እነሱ ይገፋሉ እነሱ እንዳይመለስ ማለት ነው ይገፋሉ እሷ ታመጣለች እንደዚህ ተጽዕኖ ያመጣባት ለጇና በዚህ በግራ ጎኗ ተጽዕኖ ያመጣባት በየማስበው በራሴ ያ ግፊት ያደረጉት ቀደም ስሮቿን እሷ ከመጠን በላይ ስለምታመጥ እነሱ እዛው ፍን ስለሚያደርጉት እሱ ይሆን እንደ የሚለው ሐሳብ ነው ሲያዋልዷት አንደኛ ነገር ወደውኑ ቶሎ እንደዛም ሆና እዛው ደክማ ወደ እንክብካቤ ነገር አልሄዱ አልወሰዷትም ህፃኑ ብቻ ታፍኑ ትንሽ ታፍኑ ስለነበረ ወደ ሙቀት ክፍል ነው ይዘውት እሷ አረሷት ነው አዎ ኦኬ እኔ ተጣልቼ ነው እሷ እንድትወጣልኝ ያደረኩት ምክንያቱም ህፃኑን ይዛ ተከተለኝ ብላ ህፃኑ ጋር እኔም አብሬ ሄድኩ ምን ክፍል እንደገባ እንዳይ ማለት ነው እሷ እዛ ሌላ ሰው አልነበረምና ወይ ውጪ ያላሏትም ወይ ብቻዋን ነች እዛ አዎ ወይ መታጠቢያ ክፍል አልገባች ወይ ምን አላለች እዛው እኔ ልጁ ያለበትን ቦታ አይቼ እስከመመለስ እሷ እዛው አልጋ ላይ ነች እነሱ ወደ ሌላ ማዋለድ ገብተዋል ማለት ነው ኦኬ እና ከነደሟም ብዙ ሰዓት ቆይታለች ከዛ በኋላ አልጋም ቶሎ አላገኘችም በዛ ምክንያት ይሄ ተጽዕኖ ነው የሚሆነው ብዬ በራሴ እንትን አልኩ ይሄ ያንተ ግምት ነው አዎ የራሴ ግምት እሺ ከዛ ገባን በአራተኛ ቀናችን ነው ምናምን ገባን ቤት በወለደች በ15 ቀኗ ያለንበት ቤት እንደዚህ ልጆች እንደ መኝታ ቤት ነገር ናት እንደ ክችንም እንጠቀማታለንና እዚህ ጋር የትልቁ ልጅ አረጋለ ወልዳለች እዛ ጋር አልጋዋለ እኔ መሬት ላይ አንጥፌ ተኝቻለሁ እዚህች ወደዚህኛው መኝታ ቤት መግቢያ ላይ የውሃ ባል ያለች እሺ አሁን ወይ እኔን ወይ ልጁን ትልቁን መቀስቀስ ትችላለች ኦኬ ለሊት እሷ ደክሞት ነው የገባው በሚለው በተለይ እኔ እዚህ ጋር ፍራሽ አንጥፌ እሷ አረጋብ ስለተኛው እኔን ተራምዳ ሄዳ ውሃ ጠጥታ ውሃ ስጡ ይላል ማለት ነው እንግዲህ በሰላም ተኝተናል ስራ ሰርቶ አቅም ምን እያረሰ ነበር ስራ ሰርቶ መጣ የዛን ቀን መጥቶ ተኝቷል እሱ ላለመቀስቀስ ነው ታስቼ መጠጣቴን ብቻ ነው ተሻግሬ ልጁም ጓዳ ውስጥ ተኝቷል ሁለቱም አለው እኔ ገብቼ ያችን ወጣጣ በቃ እዛን ሰውነቴ ተንቀጠቀጠ ምን እንደሆነ አለ ምንድነው በቃ ምንም ይንቀጠቀጣል ሰውነቴ እንደዚህ ኦኬ ያችን ውሃ እንደምንም ታጣው መጣው ልጁ ህፃኑ ልጅ ላጠባ ነው ተደፍቻለሁ እኔ ልጁ ጫዋን ለሁለተኛ ቦርጥሻል እኔ ጡት መስጠት የለ ያንገቴም ዞሯል እጄም በቃ ምንም አይሰራም ልጁ ሲያለቅስ ብቻ ምንድነው ሲለኝ አልናገርም ምንም ማውራት አቃተሽ አዎ ዞሯ አላፊ በስመ አብ ወልድ መንፈስ ቅዱስ ምንድነው እሱ ምንድነው ቢለኝ እኔ ተራምዳ ሄዳ ተመልሳ ስትመጣ በቃ ልጁ ላይ ነው የወደቀችው አዎ ወደቀች ህፃኔ ከእንቅልፍ አጠባለሁ ብዬ ነው ላይ የወጣሁት ከእንቅልፍ ልቤ ነቃሁት ህፃኑ ሲጮህ ነው ህፃኑ ላይ ወድቃ ታፍኗል ሲጮህ ስነቃ ህላው ላይ ድፍት ብላለች ከዛ በአጋጣሚ በቀኝ እጇን ያስኩኝና ብድግ ሳረጋት እዚያው አልጋው ስለነበረ ፍራሹ ላይ መጣችና ዝርር አለች በቃ 0-0 ሆነች
መስከረም ምን ተፈጠረ? ይሄን አዙሮታል ወደዚህ ያያት ወደዚህ ዞሯል። በቃ እንደዚህ ነው ዞሯል። ፊቱ አፏ እንደዚህ አንደበቷ ተቀይሯል። አረ መስከረም አረ ምንድነው? በዚህ ብጮ በዛ ብጮ። ከዛ ልጁን ቀሰቀስኩኝና ግቢ ውስጥ ጤና አዳም ምናምን አለ። ይሄን ባህል የሚባለው ነገር አደረኩኝና ሰጠኋት። ከዛ ከ10 ደቂቃ በኋላ በቃ እለዋ ላይ ሽንቷንም ሁሉንም ነገር በቃ መቆጣጠር አቃተሽ። በቃ መቆጣጠር አቃታት። በቃ 0-0 ሆነች። ወደዚህም ባገላበጣት በዛን ሰዓት 9 ሰዓት ከምናምን ላይ ነው ሌሊት። ደግሞ የባጃጅ ስልክ የለኝ ምን የለኝ። በስመ አብ ማን ወዴትና ወዴት ይሁን ግዴታ መንጋት ስላለበት ቤት ውስጥ ጸበል ምናምን ነበረ። እሱን እንትን ሳፋ ቀረብንና በሱ ዘፈዘፍናት ምናልባት ብለን ማለት ነው። ያው ከልጁ ጋር ሆነን እዛ ወደዚያ ሊባል ወደዚህ የሚባል ምንም የሚቀየር ነገር ጠፋ። ከዛ ጠዋት ሐሙስ ለአርብ ነው ጠዋት ወደ ቤተክርስቲያን ላኩት ልጁንና ንስሐ አባታችንን ስደውልላቸው እኔ የለሁም ሌሎች እደውላለሁ ይዛችሁ ሂዱ ብለው ንስሐ አባቶች አመጣ። ድርሳን እየተደገመ ጸበል እየተጸበለች ስትሄድ የባሰ ቅዝቃዜው የውሃው ቅዝቃዜ የባሰ እግሯን ይህንም ወደ ላይ ሰበሰበው። ይህም እዚህ ጋር ተለጠፈ። ይሄ እግራጇ እዚህ ጋር ተለጠፈ። ይህም እግሯ ወደኋላ ተለጠፈ። ወደኋላ ይሄ እግሯ ተለጠፈ። ከዛ ምንድነው ወደ ጸበል እዛው ሀና ቤተክርስቲያን እዛው ጸበል አለ። እዛ ጸበል ማስገባት አለባችሁ ምናምን ተባለ። እንግዲህ ይሄ ሊሾ የተደረገ ቅዝቃዜ እንዳይመስልሽ ከላይ የጸበሉ ቅዝቃዜ አለ። ምንም የራስ ወገብ ልትቆጣጠር አልቻለችም። በቃ ይሄ ነገር ወደ ሕክምና ዘርፍ መሄድ ነው እንጂ ይሄ ሴጣኒዝም ነው እያልንማ መሞት የለባትም አልኩኝና ቤት አስቀምጥኳትና ወንድሟን ጠራሁት። እሑድ ቀን ወንድሟን ጠራሁትና ማንም አልሰማም እስከዛ። ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ። ከዛ ወንድሟን ጠራሁት። ይሄማ እንደዚህ ነው፣ ይሄ ደም መቋረጥ ነው፣ ስትሮክ ነው ምናምን አለ። ደም ብዛት ነበረብሽ? የለባትም። በቃ ከዛ ከሐኪም ቤት ስትወጣ በቃ ሁሉም ነገር በአሪፍ ነው። በቃ እንትኑ ማለት ነው ሰላም ነበረች። አዎ ከፍታውም ዝቅታውም አሪፍ ነው። ደግሞ ግፊት የለውም ማነስ የለውም። አሪፍ ሆና ነው የወጣችው። ከዛ ይሄ ግድ ሕክምና ተቋም መሄድ አለብን ተባለና እዛው ቅርብ ነው ጤና ጣቢያ ሄድን። ጤና ጣቢያ ሲያዩት ከአቅማቸው በላይ ወደ ዘውዲቱ ሪፈር ተደረግን። ዘውዲቱ በጣም ብዙ አቆዩን። ወዲያውኑ ምንድነው ያደረጉት? ተቀጥቅጦ የሚሰጥ መድኃኒት አለ የዚህ በሽታ ማለት ነው። እሱን ሰጡ። በዚህ በአፍንጫዋ ማሽን አስገቡ። በአፏ የሚስበውን ነገር በቃ ሲወጣ ምን ልንገርሽ፣ በቃ የሆነ ዝልግልግ ነገር ነው በቃ የሚወጣው ከዚህ ከሰውነቷ ውስጥ በቃ ሲሳብ በማሽን። ከዛ ምንድነው ነገሩ ምናምን ብዬ ዶክተሮቹን ስጠይቃቸው ስትሮክ ነው፣ የደም መቋረጥ ነው። እንደውም ቢፈስ ኖሮ ወድቃለች መቷት ወርቃለች መቷት ቢሆን ጭንቅላቷ አስፈሶ ቢሆን ያው አትድን። እንደዛ የሆኑ ሰዎች ሲመጡ ወድቀው ውስጥ ጭንቅላታቸው ላይ የፈሰሰ በቃ ሰከንድ አይቆዩም ይሞታሉ። እድለኛ ናት ትድናለች ምናምን ይሉኛል። ከዛ 16 ቀን ነው ምናምን ነሐሴ ሐምሌ 26 ወለደች። ነሐሴ 8 እንደዚህ ሆነች። ወደ 18 ቀን ነው 16 ቀን አካባቢ ቆይተን ከዛ በቃችሁ ተባለ። ለውጥ ተመለሰ። በዚህ በአፍንጫዋ ማሽን አስገቡ። በአፏ የሚስበውን ነገር በቃ ሲወጣ ምን ልንገርሽ፣ በቃ የሆነ ዝልግልግ ነገር ነው በቃ የሚወጣው ከዚህ ከሰውነቷ ውስጥ በቃ ሲሳብ በማሽን። በዛ የግል ነው የሚልኩሽ ፊዚዮቴራፒ። ኧረ ለእንትኑ ራሱ ለዚህ ለተለያየው ለልብ ኬዙም ለምኑም ለሁሉም ወደ ውጭ ነው። ያ የነበረ ብር አለቀ።
በሕክምና እዛ ጨረስን። ከዛ አረብ ሀገር ሰርቼ የገዛሁት መሬቱ ማለት ነው። ሰውዬው እንደዚህ መሆኔን ሳይ እኔ አንቺን ገንዘብ አልበላም ልጄ እኔ እንዲህ አላቅሽም ብሎ ማለት ታካሚበት ብሎ የራሱን ገንዘቤን አንተ ተሰጠኝ። ሰውዬው የገዛሽበትን እዛ ታከምሽ በሱ በሱ ታከመች። ይሄ የግል የእንትን የባህል ምንድነው ይሄ መነጠቅ የቆሸሸ ደም ማውጣት አንድ እሱ መብጣት እሱ ራሱ በጣም በኃይለኛው ብር የፈጀው በዚህ በተያዘው በኩል በቃ የቆሸሸ ደም ተብሎ እሱ መነጠቁ በጣም የዚህ ወደ አየር ጤና አካባቢ ነው ለውጥ አመጣ። እሱ ትንሽ እንትንም እዛው ኢዞትራፒ አለው ሰውየው። ኢዞትራፒውን እንዲህ እግሯን ታስቀምጠዋለች ማሽኑ ላይ ይሰካል። በኤሌክትሪክ ነው ኤሌክትሪክ ነው እንዲህ የተዘረዘረ ነርቭ ለማነቃቃት ማለት ነው። ነርቭ ለማነቃቃት ለሱ ራሱ በጣም ብዙ ብር ተከፈለ። በቃ ምንም የቀረ ነገር የለም ለማዳን ሲባል ለቤተሰቦቿም ያላቸውን የሆነ ነገር አገጫጭተው ሰጡን። ያም አልበቃም። ስንት ጊዜ ሆነ? 4 ዓመት 2011 ለ2012 1 ወር ከምናምን ሲቀር 5 ዓመት። እና እንዴት ነው አንቺስ የነበረሽ ስሜት? ያ ነገር ሲፈጠር ምን ነበረ? እስቲ አንቺ ጋር ነበር? ነይ በቃ ወጣጥቼ ማለት ነው እንትን እስካልኩበት ሰዓት አውቃለሁ። ከዛ ላይ ምን እንደሆነ እኮ ከዛ ሐኪም ቤት ይዘውሽ ሄዱ። ለውጡን እያየሽ ስትመጪ ምንድነው ስሜትሽ? ምን ነበር? እስቲ አንዳንዴ ሁላችንም መቼም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል መጽሐፍ አይደል? ለሁሉም ሰው ማስጠንቀቂያ ነው የሚሆነው። የትኛውም ሰዓት ምን እንደሚፈጠር በህይወታችን ውስጥ አናውቀውምና ይሄ ነገር ባንቺ ውስጥ አሁን ጀግና ነሽ፣ ጎበዝ ነሽ፣ በቃ ከወለድኩ በኋላ ብለሽ ብዙ ፕላን ይኖርሻል። ሁላችንም አይደል? ከወልጄ ስነሳ ከዛ ስራ ሰርቼ እንዲህ ብዬ ምናምን እሱ ሁሉ ሲቆም እንደ ሰው ምን ተሰማሽና ሐኪም ቤትም ስትመላለሱ ያ ሁሉ ገንዘብ ሲወጣ የነበረውን ሂደት አስረጅ። እኔ ድናለሁ ነው እንደዚህ አነክሳለሁ ብዬ እንደዚህ አነክሳለሁ እንጂ እንደዚህ ይያዛል አላልኩም። እኔ ልጄን አሳድጌ ወደ ስራ እመለሳለሁ እንጂ ይሄን ያላቀመጣለሁ አላልኩም። ግን እየሄድኩም እንትን ስል ማለት ነው ፊዚዮቴራፒንም እየሰራ ጸበልም እየሄድኩ ስመጣ ወደ ራሴ ተመለስኩ። በቃ በፊት ግን ማለቀ ሰው ሁሉ ታየኝ አለቅሳለሁ። እሺ ሰው ካለኝ አለቅሳለሁ። በኋላ ራሴ ነው እያበረታ ሄድኩት። አመስግናው እግዚአብሔር ይመስገን። እጅሽ አይሰራም ይሄኛው? ምንም አይሰራም። እሱን እንትን እያልሽ እያየሁሽ እኮ ይሄ አይዘረጋም። በቃ እንደዚህ እንዳለ ነው የቀረው። አሁን ኮርዶ ነው እንደዚህ ነበር። ምንድነው የሚያማት? ቁርጥማቱ ሕክምናውን ስለተወች ነው መሰለኝ። ቁርጥማቱ ለሊት አተኛም ያምሻል። ወይም ምንድነው ከስትሮክ በኋላ ኢዞትራፒ እንደሚታዘዘው በደንብ አልሰራችበትም። አቋርጣችሁት? አዎ ግድ ነው። አሁን ምንድነው ያደረኩት? ወደ ቤታችሁ ግቡ ሲባል በቃ በኮንትራት ታክሲ ነው ትንሽ ብር ስለነበረ የሚያልቅም አልመሰለኝም። ማለት እኔ ያው ቶሎ ትድንልኛለች የሚለው ሀሳብ ነው። ብር ሲያልቅ መድኃኒቱም ተቋረጠ። አሁን በቃ በጸበልና ያው ራሷን ምንም አይነት ሌላ እንቅስቃሴ አታረግም። ቤት ነው ቁጭ ነው የምትለው? ቤት ነው የምትለው። ማን ነው የሚያግዝሽ ቤት? ልጄ ነው። የትኛው? በረከቴ መጀመር ምን ያደርጋል እሱ? እንጀራ ይጋግራል፣ ቤት ያጸዳል፣ ልብሴን የሚያጠስ ነው። በቃ የሚንከባከብሽ የሚያስፈልግሽ ነው። አሁን መጸዳጃ ቤት መሄድ ምናምን ሁሉ አለ። እነኝ ሁሉ እገዛ ያስፈልጋቸዋል። አሁን ደህና ነኝ። ትችያለሽ ራስሽን? አሁን እቀመጣለሁ። በፊት ነበር ማልቀመጠው። በፊት እዛ ወይ አልጋው ላይ እጸዳዳለሁ ወይ ፖፖ ይሰጠኛል። አንስተው ካላስቀመጡ አልጸዳዳም ቁጭ። ለምን አልችልም። ገና ቁጭ ስል ወርቃለሁ። አሁን ደህና ነኝ። አሁን እግዚአብሔር ይመስገን። ሽንት ቤትም ያገኘሁበት ሽንት ቤት መቀመጥ እችላለሁ። አይከዳኝም። በፊት እንደዚህ ይንቀጠቀጥና ውድቅ ይላል እግሬ ራስ ይዘኝ ይወርቃል። ይሄም በዚህ በኩል ስለማይችል ጎን ይወርቃል። በቃ ማንሳት መነሳቱም ችግር ነው። ብዙ ችግር የነበረው ልብስ ማልበስ ነው። እሷን ማልበስ? አዎ ልብስ ያው ችላት ለብስ እሷ አትችልም። አዎ ችላት ለብስም ሽንት ቤት ችላት ተቀመጥም። ስትጎርስ ራሱ ምግብ ነገር ስትወስድ ይመለሳል። ወደ ምላሷ አይዝም። ግማሽ ሆኖ ነው የሚሰራው። አሁንም እንደዛ ነው። አሁን ደህና ነው። በፊት ማለት ነው እኔ የዋትኩ ይመስለኛል። ለካ ምላሴ ይገፋል ሁሉ ይወጣል ወደ ውጪ።
ፈሳሽ ነገር ከሆነ ነው ትንሽ የሚገባው የነበረው። ለሀጧ ራሱ ምራቋን መሰብሰብ አይችልም። ምላሳችን አይደል ሁሉ ነገር እንትን አይሰበስብም። በቃ እንደዚህ ይወርዳል። ምግቡን ስትመገብ እንደዛው በቃ ትንሽ ፈሳሽ ነገር ሲሆን ይወርድላታል ፈሳሹ። እንደዛ ሆኖ እስካሁን ብታገኝ ኖሮ እንደዚህ ባታቋረጠው ቶሎ የመዳን ዕድሏ ሰፊ ነበር። ስንት ጊዜ ሆናችሁ ካቋረጣችሁ ሕክምናው? ዓመት ከ6 ወር ነው በደንብ በቃ የታከመችው። በደንብ ሕክምናውን የታከመችው። ከዛ በኋላ የለም ብሩ መድኃኒት ከውጭ የሚመጣ ነው። በጣም ውድ ነው። 5000 ነው የሚገዛው መድኃኒት። 5000 በጣም ውድ ነው። ኑሮም አለ ደግሞ። አሁን ደግሞ የዛኔ 5000 ሆነ። አሁን ደግሞ በዚህ ሰዓት ይጨምራል። በጣም ይጨምራል። ምን ይሰማሃል አንተ አሁን ባለቤት በዚህ ደረጃ ላይ መሆኗ እንደ ወንድ? ይሰማኛል። ምክንያቱም እንዲህ የጓደኞቼን ሁኔታ ሳይ ከልብስ እንኳን አኳያ ምንም መቀየር አልችልም። ልብስ መቀየር አሁን እሷ ጤነኛ በነበረች ሰዓት የገዛሁት ለእሷም የተገዛው ነው። እንደው ለልጆቻችን ነው አልፈን አንዳንድ ነገር የምናደርገው እንጂ እኔ የምሰራት ብር ከዕለት ጉሮሮ አታልፍም፣ ከቤት ኪራይ አታልፍም። ልጆቹ እንደውም ያው የመንግስት ትምህርት ቤት ስለሚማሩ ነው እንጂ እንደዛም ሆኖ እንትናቸው እየጨመረ ነው ፍላጎታቸው። እንደውም እግዚአብሔር የባረከው ልጅ ሆኖ ነው ወንዱ። አሁን 12ኛ ክፍል ተፈታኝ ነው። እንደዚህ ሳያስቸግር በተለይ እሷ ከታመመች በኋላ ይኸው እስካሁን እንጀራ እንደ ሴት እየጋገረ የሚሰራው እሱ ነው። ልብስ የሚያጥበው እሱ ነው። እኔ ያችን የውጭዋን ነው የሚወጣው። በነገራችን ላይ እኩል ጀምረን እንጀራ መጋገር እሱ ነው የቀደመኝ። እውነትን ነው። አንተ ትጋግር ነበር? በቃ ምንድነው ጋጋሪ ስናመጣ እኔ ከማገኘው ብር በላይ ጠየቀችኝ ብር። ታዲያ ይሄ ነገር እንዴት ይሆናል ብለን ከዛ ስታቦካ ያይ ነበር በፊትና እስኪ ሞክር አውካ እና ጋግር አልኩት። ከዛ እንትና አቦካ ያው ኩፍታው ምናምን ያው ያያል ከታተል ስለነበረ እንትና አላለን። ከዛ ጀመር እየቆራረስንም ምንም ብቻ ጾም ከማደር ይሻላል። እንደገና የግዥም እንጀራ ምናምን ስናመጣ እኔም እየታመምኩ አስቸገረኝ። ጨጓራ ምንም ሊቀበልልኝ ስላልቻለ በቃ ይሄ ነገር ትንሽም ቢሆን ጤፍ ተገዝቶ መጋገር አለበት ተባባልና ከሱ ጋር ከዛ እየተቦካ እየጋገርን ስንል እሱ በደንብ ለመደ። አሁን በቃ እሷ አሁን በአሁን ሰዓት ትረሳዋለች። እንደውም አሁን እሱ መጋገሩን ረስተሽዋል? አይደርስም በቃ አንቺ እዛው ነው የሚላት። ሰው ሲያርቅ ብቻ ነው እንደዚህ አድርግ ብላ እንኳን ለመሄድ በቃ ሙያውን በደንብ ስለለመደው አይቸገርም። ትምህርት ውስጥ ተጽዕኖ የለውም? ትምህርት ላይ አሁን ቀጣይ ህይወቱ ላይ ተጽዕኖ አለው። አንድ አመት ወደቀ 10ን ደገመ። እንደገና አለማረም ሲል እኔ ደህና ነኝ፣ እኔ እኮ ደህና አለሁ፣ ህይወትን አታበላሽ እያልኩ ራሴ በግድ አሁን ዘንድሮ እንግዲህ 12 ተፈታኝ ነው። እቺን ያለችውን ትርፍች 2-3 ወራን 4 ወራን ብትሰጡት እንደምንም ተመልካቾቻችን ምናልባት ሊያግዟችሁ ይችላሉ ብዬ አስባለሁ። እንደው ለሱም አንዳንዴ ያው ማድረጉ እኮ አሪፍ ነው። ልጅ መውለድ ትርጉሙ እዚህ ላይ ነው እኮ አይደል? ስርዓት እንደሌላ ጓደኞቹ ምናምን እንደዚህ ምንም አምባጓሮ እንኳን የለውም ማለት እግዚአብሔርም አንዳንዴ ይሄን ፈተና ሲያመጣ እሱን ማስተዋይ የሆነ ልጅ መሆኑ በጣም ደስ ይለኛል። እሱ ነው በቃ ሌላ ማንም አይመጣም። የእሱ ወንድሞችም አሉ እህቶችም አሉ። የኔም እንደዛው አይመጡም። እንዴት ሆነች እንኳን ወይም እንዴት ሆነች እንኳን አይሉ። በአሁኑ ሰዓት ኑሮም አስቸጋሪ ስለሆነ ሰው መውቀስ አይቻልም። ግን ያው እሱ የቤቱን እኔ ውጭውን እያል እስካሁን ደርሰናል። እንግዲህ ከዚህ በኋላ ደግሞ ወደ ምን ብለሽ ትመርቂዋለሽ ልጅሽን? እስቲ መርቂ እንደው በህዝብ ፊት መርቂው፣ ሰውም አብሮ እንዲመርቀው። እኔ በጣም ስለሚያሸንፈኝ ነው እንደዚህ። ጠዋትና ማታ ነው ገብርኤል ልጅ ቅዱስ ገብርኤል ተፈተንለት። ለምን እንጀራ ጋጋሪ ነው ወሰሪ የቆሸሸ ልብስ አጣቢ ነው ልጅ ተፈተንለት ያልኩ ሁሉ ጊዜ ነው ጸሎቴ። እግዚአብሔር ይፈተነለት። ከጓደኞች እኩል ያርግልኝ እግዚአብሔር።
ለምን ጎበዝ ተማሪ ነው። በእኔ ህይወት የተበላሸ የት ይደርሳል የተባለው ጎበዝ ተማሪ ነው ዛሬ ማለት ነው። ከትምህርት ቤት ከመጣ ዩኒፎርሙን አውልቆ እንጀራ ከሌለ ወደ እንጀራ፣ ወጥ ከሌለ ወደ ወጥ፣ ወደ ጨዋታ ወደ ጥናትም የለም። ጥናቱንም ትቶ ወደ ቤት ስራው ነው። ሁሉ የኔ መያዝ ነው። ስለዚህ የኔ ህይወት ተበላሽቶ አሁን ሴቷ ልጁን አሳዳጊ ናት። ስንት ዓመት ነው ሴቷ? ስንት ዓመቷ ነው? 16 ነው። 18 ትንሹን ትንከባከባለች እሷ። እሱ ልጁ አሁን ህፃኑ እኔ ነው ያቀኝም ጭራሽ እሷን ነው የሚያውቀው። እናት ማና ከተባለ ናቲ ነው የሚለው አያውቃትም። ለምን ገና በ15 ቀን ነው ያሰረች። እሷም እንደዚህ እያስተማረች እሷም ወደቀች። አሁን እምቢ ብላ ቁጭ ናለች። አትማርም እሷ። ኦኬ የኔ መያዝ የልጆችን ህይወቴን አበላሸ እንጂ እኔ እንደዚህ አላሰብኩትም ነበር። እንዴ አሳድጋለሁ አላልኩም ልጆቼ። ምንድነው አንተስ ሲመርቀው ልጅ የልብህን የሚሰማህን የሚሰማኝ እኔ ምንድነው አሁን በትምህርቱም እንጨቃጨቀው ምንድነው እኔ እንደዚህ በዚህ ሙያ ነው የምሰራው፣ እሱ ደግሞ ከኔ የተሻለ ቦታ ላይ ሆኖ ራሱን ችሎ እንዲኖር ምኞቴ እንደዛ ነው። ያው ከጠነከረ ደግሞ ያው ከዛ በላይ ሊሆን ይችላል ጎበዝ ከሆነ። ግን እኔ ደግሞ እኔ ያለፍኩበትን መንገድ እንዳያልፍ ትምህርቱን ጠንክሮ ተምሮ ያው እንቅፋትም በሆነው ይሄንን ችሎ እንደዚሁ ቀጥሎ ፈተናዎችን አልፎ ብዙ ፈተናዎች እየፈተኑን ስለሆነ ይሄንን ተቋቁሞ ከፍ ያለ እንጀራ ላይ እንዲደርስ ከኔ የተሻለ ህይወት እንዲኖረው እመኛለሁ። ኦኬ ፊት ለፊት አሁን እኔ አሁን አንዳንዴ ነፍሴ የሆነ በልጆች እርክት ሲል ወዲያውኑ የሚወጣ ቃል አለ አይደል? እኔ አሁን አባቴ እንግዲህ ነፍሱን ይማረውና በቃ የሆነ ደስ ሲለው የሰው ግንባር አይታጠፍብሽ ብሎ ይመርቀኛል። ማንም ሰው አይሆንም አይቻልም ነው እንዳይለኝ ነው የሆነው። በቃ የሱን ምርቃት ትከሻዬ አድርጌ ነው የሆነ ቦታ ጉዳይ ለማስፈጸም ምናምን የምሄደው። ተመርቄያለሁ ነው የምለው። እንደዛ ነው ምርቃት። አንዳንዴ ሲሰማክ ልጅን ወዲያው ስሜት እንትን ማለት እግዚአብሔርም በዛ ውስጥ ብዙ ስራ ይሰራል ብዬ ስለማስብ ነው ህዝብ ፊት መርቁት ማለት ይሄ። ትክክል። ምንድነው ቀጥሎ? እስቲ አሁን ደግሞ አሁን ያላችሁበት እንግዲህ ኢኮኖሚም በጣም ችግር ነውና ምናልባት እናንተን ማገዝ የሚፈልጉ ሰዎች ካሉ ስልክ ቁጥራችሁ እስቲ ንገሩ። የምትጨምሩት ነገር አለ በዚህ ጉዳይ ላይ የምታወሩት? ይሄው ነው ያው ምንድነው መታገዝ ስላለብን ነው ያው አንቺ ምልሽዋል። ምክንያቱም ስላልቻል ልጅ ይዞ ታማሚ ይዞ ከባድ ነውና ለዚህ ነው ይሄንን ማለት ፈልገው። ስልክ ቁጥር እስቲ ንገረኝ። ስልክ ቁጥር 0913 37 72 99። እሺ ሌላ አማራጭ አለ? ይሰራል ስልኩ። የምትይው ነገር አለ መስኪ? እኔ ያው መስራት እየቻልኩ ቤት መቀመጤ ትንሽ ይሰማኛል። መዳንም እየቻንኩ ግን በራሴ ደግሞ እጥራለሁ። ወደ ገንዘብ ወደ ሌለበት ወደ ጸበሉ እሄዳለሁ። አልቀርም። ጸበል አለበት የተባለበት እንደምንም እሄዳለሁ። መዳና ነው የምፈልገው። ድኜ ልጆቼ ማሳደግ። ሕክምና ተቋማትም ሊኖሩ ይችላሉ። ምናልባት እናግዛለን የሚሉ ሕክምና ተቋማት ይኖራሉ ብዬ አስባለሁ። ለእነሱ ምን ታያቸዋለሽ? እኔ አግዙኝ፣ መዳን እፈልጋለሁ። መታከሙን ገንዘብ አጥቼ ነው እንጂ ታክሜ መዳኔ ሰርቼ መለወጥ ነው ፈልገው ልጆቼ ማሳደግ። ግን መያዜ ደግሞ ዛሬ እግዚአብሔርን አትመመኝ አይባልም ማረኝ ነው። ለኔ ፈተናዬ ነው። ፈተናዬን በጸጋም ተቀብያለሁ። በጸጋም ብቀበል መፈተና ኃጢአት አይደለም እኮ። ግን በተፈተንኩበት ፈተና ላለመውደቅ እጥራለሁ። አንድ የተማጸበርም አለ ከተባለ እምነትም ቅባ ቅዱስ ማለበት የተባለበት ሄዳለሁ ለመዳን። ለምን የኔ ህይወት ልጆቼን አሰረ ዛሬ። ለምን ሴቷ ልጅ እንግዲህ ከ10 ነው አልማርም ብላ ቤት አለች። ይሄ ሁሉ የኔ ህይወት መበላሸት ነው ማለት ታመም ማለት ነው። እሷም ትማራለች፣ ልጄንም አሳድገዋለሁ። አሁን እሷ ትምህርቱ ላስመጣ ልጁ ቆሽሾ የሱ ልብስ ምናምን ስታጠብ አታጥብ፣ ጊዜ የላትም ለጥናት አወደቀች። ይኸው እምቢ ብላ ቤት ውስጥ ናት ያለችው። እናቴ ከባድ ነው በጣም። ተመልካቾቻችን እንግዲህ የመስኪና እንግዲህ አሸናፊን ታሪክ ሰምታችኋል። የሚገርም የፍቅር ታሪክ፣ የሚገርም ያለፉበት ታሪክ በጣም የሚገርም ነው። ለብዙዎቻችንም ትምህርትና ማንቂያ ነው ብዬ ነው ማስበው። የቆመ ቢመስለው እንደ እርግጥ ጠንቀቅ የሚለውን ሁሉም ሰው ሊያስበው ይገባል ብዬ ነው ማስበውና ምናልባት የሕክምና ተቋማት ትኖራላችሁ ብዬ አስባለሁ። ፊዚዮቴራፒም በሕክምናው ማገዝ የምትፈልጉ ካላችሁ እንደው መስኪን በደንብ አግዛችሁልን
ደና ቆማ ይሄንን እጅሽ ላይ ያሹን ምርኩዝ ጥለሽ ለምስጋና ብትመጣ እጅግ እናንተንም በህዝብ ፊት እጅግ በጣም እናመሰግናለን። በደንብ ስለናንተ በደንብ እንናገራለን እንመሰክራለን ማለት ነው። ተመልካቾቻችን በኢትዮጵያም ሆነ በዓለም ዙሪያ ያላችሁ ኤርትራውያንና ኢትዮጵያውያንም እንደዚሁ እነኚህ ጥንዶች ብታግዙልኝ ደስ ይለኛል። ያው እንግዲህ ምን ሰው እጁና እግሩ ከተያዘ ከዛ በኋላ ምንም ማድረግ አይችልም። እኔም እዚህ ጋር እንዳናገር ይሆንኩት ጤነኛ ስለሆንኩ ነው። ጤና ስለሰጠኝ ነውና ይሄንን ጤና ስለሰጠኝ ፈጣሪን አመሰግናለሁ። ለሷም ጤናውን እንዲሰጣት ደግሞ እንጸልያለን። እናንተም በገንዘብም በጸሎትም በህክምናም እንድታግዙ ካደራ ማለት ፈልጋለሁ። አግዟቸው፣ ከጎናቸው ቆሙ፣ ደውሉላቸው፣ በደንብ አወሯቸው ማለት ነው ፈልገው። የዛሬ ፕሮግራማችን ይሄን ይመስል ነበር። እናንተም የጨነቃችሁ ግራ የገባችሁ መሰጣችሁለት ጉዳይ ካላችሁ በ0905832283 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ የ5 ደቂቃ ህይወት ታሪካችሁን በድምጽ ቀርጻችሁ ላኩልን። አይተን ገምግመን እንጠራችኋለን። እንግዲህ ዩቲዩብ ቻናላችን ከወዳችሁ፣ ታሪኮችን ከወደዳችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። የዛሬን ፕሮግራም ስመራ ቆዩትን የአርቲስት ገነት ንጋቱ ነኝ። የዛሬን ጨርሻለሁ። ሰላም ለእናንተ።